ካሌብ ምንድነው የነገረ? መምጣት የለባትም የባሰ ነገር ነው የሚፈጠረው። ታዲያ የተፈለገው ምን ሆነና? በመካከላቸው ችግር እንዲፈጠር አይደል የተፈለገው? ስለዚህ መቅደስና ልጇ ሲመጡ ቅዱስን ሲያገኙት የሚፈጠረው ነገር አስበው። ይኸውልሽ ፋሲካ፣ በጭራሽ የማይሆን ነገር ነው። ሌላ የተሻለ ነገር ካለሽ እሱን ብታስብኝ ነው የሚሻለው። ለምን? የመቅዲ ልጅ ከቅዱስ የወለደችው አይደል? አንተ እንዴት አወቅ? እኔ እኮ እርግጠኛ ነኝ። አይደለሽም። ይኸውልሽ ምክንያቱም ልጁ የኔ ስለሆነ። ምን? እችም ግን ጋሼ በጣም ከባድ ችግር ውስጥ ገብታለች። ልታድናት ይገባል። ሳምሪ እባክሽ። ካሌብ ሁሉንም ነገር ነግሮኛል። ሄሉን ንብረቷን ለመውረስ እንደመጣሽ ብሎ ይላታል። ፋሲካም እንዴት ነገረ በማለት እጅግ ደንግጧለች። ሰላም ጤና ይስጥልኝ ውድ የተከበራችሁና የተወደዳችሁ የኔ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም አለሁላችሁ። እኔ ጋር ሁሉ ሰላም ነው። ቀጣዩን ክፍል ይዤ ቀርብ ያለው እስከ መጨረሻ እንድትከታተሉኝ ስል በትህትና ጋበዝኳችሁ። ያለፈውን ክፍል እንግዲህ ቅዱሴን ከቤት አባሯ ነበር ሄሉ። ቅዱሴም የሚያድርበት አጥቶ ወደ ቤት ገብቶ ሶፋ ላይ ልክ እያስተካከለችለት ሳለ ሄሉ ምን እያረክ ነው ስትለው ነበር ክፍሉ የተጠናቀቀው። እኔ ይቅርታ ያደረኩልህ መስሎ ነው ወይ? ተሳስተሃል፣ መቼም ይቅርታ አላደርግልህም፣ በልውጣልኝ በማለት ስትል እባክሽን የማድርበት የለም ብሎ በል እደርና ጠዋት ውጣ ብላ ትለዋለች። እሱም እንግዲህ እንደተኛ ፋሲካ ለምን ተመልሰ መጣ? ምን ልትሆን ነው እዚህ ቤት የመጣኸው? ውጣ ተብለ የለ ወይ? ውጣ በማለት ትለዋለች። እኔ እያንዳንዱን ነገር እኮ ደርሼበታለሁ ስል ምንም አታስፈራራ፣ ምንም የምትደርስበት የለም። እኔ ከእህቴ ልጅ ጎን ለመቆም ነው የፈለኩት። ስለዚህ ውጣ እስከተባልክ ድረስ አሁኑኑ አይንም ማየት አልፈልግም፣ ውጣ ትለዋለች። መቼም እኔ ላንቺ ትቻት አልወጣም፣ እንደፈለግሽ እንድታደርጊያትም በፍጹም አልፈቅድልሽም። ደግሞ ሁሉንም ነገር ደርሼበታለሁ ይላታል። ምንድነው የደረስክበት ስትለው ካሌብ ሁሉንም ነገር ነግሮኛል። የሄሉን ንብረት እንዳለ ልትወርሻትም እንደመጣሽ ሀብቷን ሁሉ ልትወስጂ እንደመጣሽ ካሌብ ነግሮኛል በማለት ይላታል። እሷም እጅግ ትደነግጣለች። እንዴት ነው ይህንን የሚነግረው ስትል በፍጹም ዝም ብለ መላና ወሬ አትፍጠር ብላም ሽምድድ አድርጓ ከዋሸችው በኋላ ካሌብን ለማግኘት ትሄዳለች። ካሌብንም ታገኘውና አሁን እንዳለ ያቀርናቸው እቅዶች ተበላሽተውብናል። ስለዚህ አሁን አንድ አማራጭ ብቻ ነው የሚቀረን በማለትም ነበር ቅዱሴን አውጥቼዋለሁ ከቤት እንዳወጣሁት። አሁን ግን የተፈጠረው ትልቅ ነገር ነው። አንተ ነገሩ እንዲበላሽ እያወቅ እንዴት ነው ለቅዱሴ የምትነግረው? አሁን ያለን እድል በቃ አንድ ነው በማለት ትለዋለች። ምንድን ነው የነገርኩት? እየተሳግኝቱ ነው። እኔና ቅዱሴ እኮ ለመገዳደል የምንፈላለግ ነን። ምን እንዳደረገኝ ረሳሽ እንዴ? ምን አስበሽ ነው እንደዚህ የምትዩ? ካዲያ ከነገርኩትስ ምን ብዬ ነገርኩት? በማለት ይጠይቃታል። የሄሉን ሀብት ልትወርስ ነው የመጣችሁ ብለህ አላልከውም ወይ? እንዴት እንደዛ ትላለህ ስትለው አረ በፍጹም እኔ እንደዛ አላልኩኝም በማለት ይናገራታል። ካዲያ ኬት አምጥቶ የነገረን? አሁን እንደዛ ስላለ አሁን እንግዲህ ልጁን እናምጣና እናሳይ ባለችውም ሰዓት እንዳያችሁት እንግዲህ እሷ የቅዱሴ ልጅ ነው ብላ ያለችው አሁን ላይ ካሌብ ልጁ የኔ ነው ቅዱሴ እየተንከባከባት ስለነበረ ነው እንጂ ልጁ የኔ ነው፣ ልጁን እንዳታመጪ፣ እንደውም ልጁን ካመጣሽ ነገሮች ሁሉ ይበላሻሉ ይላታል። እንዴት ነው ያንተ ልጅ የሚሆነው? እኔ ሁሉንም ነገር አውቃለሁ ብትለው በቃ የመቅዲ ልጅ የኔ ልጅ ነው ብሎ ሲላት እጅግ ትደነግጣለች። ይሄማ በፍጹም አይሆንም ስትል በቃ ይሄኔ ነው፣ አመንሽም አላመንሽም ካወዲ እንዳታመጩ እዚህ ከልጁ ሌላ መፍትሄ ፈልጊ እንጂ በልጁ በኩል ልጁ የራሴ ነው በማለት ይነግራታል። ሄሉም እጅግ ትደነግጣለች። በፍጹም ይሄ መሆን የለበትም፣ በቃ ይሄ ከሆነማ ነገሩ ተበላሸ፣ ሌላ ነገር ላስብ በማለትም በል አሁን ከዚህም በኋላ ከአንቺ ጋር ያለኝን አቋርጫለሁ በማለትም
ይላታል። በመተማመን እማንሰራ ከሆነ ካሁን ወዲህ ከአንቺ ጋር አልሰራም ብለው ይጣላሉ። ፋሲካና ካሌብ ከተጣሉ በኋላ እሷም ነገሮችን ሁሉ እያበላሸብኝ ነው፣ ዳር ከደረሰ በኋላ ምንድን ነው ማድረግ ያለብኝ በማለትም ታስባለች። እሷም ያንን ካሰበችም በኋላ ወደ ቤት ትመጣለች። ቤትም ከደረሰች በኋላ እንግዲህ ሳምሪም ደግሞ እትዬ አንቺ እየሄድሽበት ያለሽው መንገድ ትክክል አይደለም፣ አረ እትዬ ቆም ብለሽ አስቢ እያለቻት እያለ አንቺ ማታ ለምንድን ነው ቅዱሴን ያስገባሽው? ጭራሹኑ በፈቃድሽ ማስገባት ጀመርሽ ወይ ብላ ስትላት አይ እትዬ አንቺ እሱ የሚያድርበት እኮ ስለሌለ ነው ብላ ስትል ካዳ አንቺ ማን ወሳኝ ያደረገሽ ብላ ሄሉም እጅግ ስትቆጣት ነበረ። እትዬ ግን አንድ ነገር ልንገርሽ፣ አንቺ እኮ ቆም ብለሽ ብታስቢ ሁሉንም ነገር ታያለሽ። ጋሽ እኮ ለአንቺ ያስብልሻል፣ ይወድሻል እያለቻት ስለ ፋይሉም እየነገረቻት እያለ ነግራ ሳትጨርስ ፋሲካ ትመጣለች። እሱም ቶሎ ታንኳኳና ነይ ሳሎን ላወራሽ እፈልጋለሁ ብላ ትላታለች። እሷም እሺ በቃ ምንድን ነው የምታወሪኝ አክስቴ ስትላት አይ ነይ አንድ ጊዜ ብላ ስትላትም ወደ ሳሎን ይሄዳሉ። ሄሉዬ በጣም ቸግሮኛል፣ በዛ ላይ ደግሞ እያስፈራሩኝ ነው። አንቺ እንድትጨነቂብኝ ስላልፈለኩኝ ነው እንጂ ስመጣ ብር ተበድሬ ነበር የመጣሁት እያሳደዱ ሲያስቸግሩኝ። ስለዚህ አሁን ላይ ደግሞ ብሬን ካላመጣሽ እናጠፋሻለን እያሉ ነው። 600 ብር ተበድሬ የምከፍለውም አጥቻለሁ። እኔ አንቺ ትቸገሪብኛለሽ ብዬ ነው በማለትም ለሄሉ ታማክራታለች። የዚህንም ሰዓት እንግዲህ ሳምሪ እንደተለመደው በሩ ስር ሆኗ እያተቀመጠች ነበር። ሄሉም አረ አክስቴ ምን ችግር አለ? እኔ ከአንቺ ውጪ ማናለኝ? ስለዚህ ቤቱንም ቢሆን አስዤ እበደርልሻለሁ፣ እሰጥሻለሁ በማለት ትስማማለች። እሺ በቃ ብላ በጣም አመሰግናለሁ ካለች በኋላ ወይኔ የተሸወርኩኝ 2 ሚሊዮን ብላት ኖሮ አሪፍ ነበረ፣ እንዳለ ባዶዋን አስቀራት ነበረ። አይ 600 ሺህ ብር ብዬ አይ ፋሲካ ተበላሸሽ እያለችም እንግዲህ ሄሉም ልትሰጣት ትስማማለች። ከእንደገና እንግዲህ ሳምሪ በሩ ስር ሆኜ ሁሉንም ሰምቻለሁ፣ እትዬ አስቢበት፣ ፋሲካ አንቺ እንደምታስቢያት አይደለም ብትላትም እሷም እንግዲህ አይ በፍጹም አንቺ እንዳልሹ አይደለም እያለቻት ከአክስቴ ጋራ ችግርሽ ምንድን ነው? ሁል ጊዜ አክስቴን የምትቃረኝው እያለችም እንግዲህ እየተቆጣቻትም ቢሆን እሷም ብሩን አትስጫ ስትላት እንዴ ከኔ ውጪ ማናላት? እንዴት ጋሼን ሳታማክሪ ስትላት ጋሼ ከዚህም በኋላ እኔና ጋሼ የሚል ነገር አብቅቶለታል ብላም ትላታለች። እሷም ተይ እትዬ ብትላት እምቢ ስትላትም እንግዲህ ለቅዱሴ ትደውልና እትዬ ከባድ ነገር ውስጥ እንደሆነች ቅዱሴን ተቀጣጥሮ ትነግረዋለች። የሆነ ነገር ፍጠር እንደዚህ እያደረጓት ነው ብላ ትላለች። እሱም እሺ በማለት እንግዲህ የሆነ ነገር እንትን እያለ ነው። ካሌብን ቤት መጥቶ ለአጽናናሽ ነው የመጣሁት የኔ ውድ፣ እሱ እንኳን ቢያባረርሽ እኔ እንደ ንግስት አርጌ ነው የማኖርሽ ሲላት እኔ ቅዱሴን መቼም እወደዋለሁ የፈለገ ቢበድለኝም ደግሞ ይቅርታ አርጌለትም አንድ ላይ እንኖራለን ሲል ብዙ መረጃ ብሰበስቢ ብዙ ልጆች አሉት፣ ልጅን የመሰለ ነገር ዋሽቶሽ እንዴት ነው አንቺ አብረሽ የምትኖሪው በማለትም እንግዲህ ሄሉን እንትን ይላታል። ፋሲካ ምንም አስወጪልኝ ስትል ልታስወጣት ስትል ብሩንም እንግዲህ ልሰጣት አሁን ላይ ተዘጋጅቷለች ማለት ነው። ፋሲካንም እንግዲህ ሄሉን እኔ ውስጧ ላይ እንድገባና ቅዱሴ መጥፎ እንደሆነ ሁል ጊዜ ካደረግሽና ሄሉ ወደ እኔ እንድትመጣ ካላደረግሽ ያለውን የአንቺውን ውሸት ሁሉ አሁን አብረን ስለማንሰራ ያቀርሽውን ሳይቀር ሙሉ መረጃውን እነግራታለሁ። ከዛን ሄሉ ምን ያህል እንደምጠላሽ እያላት ይገኛል። እንግዲህ ብሩን ልሰጣት ልትወጣ ስትል ክፍሉ በዚህ አይነት ተጠናቋል። ውድ ቤተሰቦቼ ቀጣይ ክፍል ይዤላችሁ እስክመጣ ድረስ
መልካም ቆይታ ይሁንላችሁ። እንግዲህ ሳምሪ እየጣረች ነው ያለችው አሁን ላይ። በሳምሪ ብርታት እንግዲህ አንድ ላይ ይታረቃሉ ብዬ ተስፋ አደርጋለሁ። እናንተ ማስተያየታችሁን ኮሜንት ላይ አስቀምጡ ማለት ነው። መልካም ምሽት፣ ተባረኩልኝ። ከልብ አመሰግናለሁ ሁልጊዜም በትዕግስት ስለምትከታተሉኝ ማለት ነው።